ፍቅር እብድም ጅልም ያደርጋል ይባላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለተዋህዶ ልጆች መስከረም ወሩን በሙሉ ከአዲስ ዓመት ጀምሮ ለኛ ሁሉ ነገር መስከረም ወሩን በሙሉ የምናከብረው የምንደሰትባቸው እያንዳንዱ ቀናቶች እግዚአብሔርን በተሰጡን ቀናቶች የምናመሰግንባቸው ምክንያት የሚሆኑን ቀናቶች ናቸውና ዛሬ ደግሞ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ለግሸን ደብረ ከርቤ ክብረ በዓል እንኳን አደረሳችሁ አደረሰን ማለት እወዳለሁኝ። እንግዲህ በስደት ያለን እህቶች ደግሞ እግዚአብሔር የስደት ዘመናችንን በሰላም አስፈጽሞ ለቅድስት ሀገራችን አብቅቶን ግሸን ደብረ ከርቤን ያላያችሁ ደጃ ያልረገጣችሁ ያልተሳለማችሁ ደጃ ደርሳችሁ ምሕረትን ከእግዚአብሔር አማላጅነትን ከእመቤታችን የምትማጸኑበት የምንማጸንበት ይሆንልን እላለሁ። በመቀጠል እንግዲህ ኖላዊ ድራማ በጣም ተወዳጁ አጓጊው ኖላዊ ድራማ ክፍል 99ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በምስሉ ላይ እንደምትመለከቱት ጆሮ ለፍቅረኛው ሲል እንግዲህ ባዩሽን ከጀርባ መጥቶላታል ማለት ነው እንደሚያሳየን በምስሉ ላይ። ምክንያቱም እርግብ ልትመታት ሽጉጥ አውጥታባት ነበር ክፍል 98ን ያቆም ነው እና ማለት ነው። ስለዚህ ፍቅር እብድም ጅልም ያደርጋል ያልኳችሁ መግቢያ ላይ ከዚህ የተነሳ ነው እና ሰው ሲያፈቅር እውነተኛ ፍቅር ሲሆን ለምትወድ ሰው ወይ ለምንወደው ሰው መስዋዕትነት እንከፍላለን። ልክ እንደዚህ ማለት ነው። አሁን እጅ ሴት ብትሞት ሁሉ ኃላፊነት ወስዷል ማለት ነው እሱ። ምክንያቱም ፍቅሩን ማዳኑን ነው የሚያየው እዚህ ጋርና ማለት ነው። ስለዚህ አንዳንዴ ፍቅር እብድም ጅልም ያደርጋል የሚባለው ለዚህ ነው እና እንግዲህ ጆሮ እንዲህ ነው ፍቅር። ልጅቱ ግን የምትገባው አልነበረችም። እግዚአብሔር እንግዲህ መጨረሻውን ያሳምርላቸው ብለናል። ደስ የሚል የፍቅር ጊዜ ያድርግላቸው። ወደፊት ግን ምንም ከሷ ጋር ፍቅር የሚኖር አይመስለኝም። ምክንያቱም እሷ ሲጀመርም አላፈቀረችውም፣ ሲቀጥልም አንድና አንድ የቀረበችው ለገንዘብ እስከሆነ ድረስ ማለት። ሲቀጥል ደግሞ እንግዲህ ከተያዘች እሷ ወደ እስር ቤት ነው ህይወቷ የሚሆነው ማለት ነው። ወይዘሮ ባዩሽም እንግዲህ ካልሞተች ተያይዘው ወደ እስር ቤት መቀመቅ ይወርዳሉ ማለት ነው። ግን በጣም ያስገረመኝ ያስደነቀኝ የሜላት ልክ እንደዛ መንቀጥቀጧ መልፈስፈሷ አላቅም ለምን ይህን ያህል እንደፈራቻት። እውነት የጓደኝነቷ ያሳለፉት የጓደኝነቷ ጥግ አስገድዷት ነው? ያ ስሜት ተሰምቷት ነው? አላውቅም። እናንተ የተሰማችሁን በኮመንት አስቀምጡልኝ። እኔ ግን ፈራቻት ይመስለኛል። ካለፈችበት የህመም ህመምና ስቃይ መከራ በኋላ ባዩሽን የፈራቻት ነው የሚመስለኝ ወይዘሮ ሚላት ማለት ነው እንጂ የእውነት ስለ ጓደኝነታቸው ብላ አልመሰለኝም። ምክንያቱም እንዴት ስትፎክር እንደነበር ታውቁታላችሁ። ወይም ደግሞ ቀስ አድርጋ መጀመሪያ ወርቋን መቀበል ከዛ በኋላ ደግሞ እሷን ለመበቀል ያሰበችም ይመስለኛል። በሁለት መልኩ ነው የምረዳው ማለት ነው። ግን ከቤተሰቡ መደበቅ አለባት ወይ የሚለው ደግሞ ሌላ ጥያቄ ነው። እንደኔ መመካከር የምችለው ሙሉ ቤተሰቧ ጋር አውርታ ነው። የተፈጠረው ችግር ጥቃቱ የደረሰው ሚላት ላይ ቢሆንም ሚላት በህይወት ባትኖር ሊጎዱ የሚችሉት ሙሉ ቤተሰቡ ነው። ስለዚህ ከማንም መደበቅ አልነበረባትም ሚላት ማለት ነው። አሁን እንደምናውቀው የምታውቀው እሷና ሀኒቾ ብቻ ናቸው ማለት ነው። ሁለቱ ደግሞ ምንም በተለይ ሀና ምንም ልሰራላት ብቻዋን አትችልም። ቤተሰቡ በሙሉ ቢያቅና አባታቸውን እንግዲህ አቶ መስፍንም ፈርተው ነው ስሜታዊ ይሆናል የሆነ ነገር ያደርጋል ፈጥኖ በሚል ነው። ነገር ግን ተመካክረው የሆነ ነገር ላይ መድረስ ይችሉ ነበር። ብቻዋን ሆና ግን አሁንም
ወይዘሮ ሚላት የጥቃት ሰለባ እንደምትሆን ነው እኔ የሚሰማኝ ማለት ነው። ምክንያቱም ባዩሽ ከዚህ የድንጋይ ቦክስ ከተረፈች ማለት ነው ቀጣይ እርምጃዋ ሊሆን የሚችለው ወይዘሮ ሚላትን የጀመረችውን መጨረስ ነው ማለት ነው። ምክንያቱም ትቀድመኛለች፣ ሳትቀድመኝ መቅደም አለብኝ ብላ ነው የምታስበው እና የጥቃት ሰለባ ልትሆን ትችላለች የሚል ግምት አለኝ ማለት ነው። ብትናገር ግን ቤተሰብ ቢያውቅ ተባብረው የሆነ ነገር ላይ ይደርሳሉ ወይ ደግሞ ፖሊስ ጋር ያመለክቱ። ፖሊስ ደግሞ የያዘውን ወይዘሮ ባዩሽን በቁጥጥር ስር ከዋለ በኋላ ምርመራ የሚያካሂድባት ይሆን ነበር ማለት ነው እና እስኪ እንግዲህ በክፍል 99 ላይ ደግሞ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን በእኔ ሀሳብና ግምት ለመተንተን ሞክሬያለሁ። ቀሪውን ደግሞ ከድራማው የምንረዳው ይሆናል። እናንተም ያያችሁት የተረዳችሁትን ኮመንት ሴክሽን ላይ አስቀምጡልኝ ወዶችዬ። በጣም ወዳችሁ ማከብራችሁ የዩቲዩብ ቻናል ቤተሰቦች፣ እውነት ለመናገር ግን ድራማውን በፍቅር ወደጀው የሚከታተለው ድራማ ቢኖር ኖላዊ ድራማ ነውና እናንተም ያላያችሁ በእኔ ግብዣ ከአንድ ጀምራችሁ ጀምሩና ተከታተሉ ማለት ነው። ያያችሁ ደግሞ እንግዲህ መጨረሻ ምን ሊሆን ይችላል የሚለውን ሳስብ ሀኒቾም ፍቅር ውስጥ የምትገባ ይመስለኛል ከአዲሱ ጓደኛዋ ጋር። እነዚህ ሁለቱ ደግሞ ወደ እስር ቤት ተያይዘው የሚገቡ ይመስለኛል ማለት ነው፣ የኔ ግምት ነው። ከዛም የድራማው ፍጻሜ በዛ ይሆናል የሚል እምነት አለኝ። ግን ደግሞ እንግዲህ የደራሲው ስራ ምን ሊሆን እንደሚችል አናውቅምና እንደኔ ባይቋጭ ድራማው ደስ ይለኛል። ምክንያቱም ስለምወዳቸው ባያቆሙና እውነት ለመናገር አንድ ድራማ ላይ ያያችኋቸውን ሰዎች በሌላ ድራማ እንኳ ቢመጡ እኔ እንጃ፣ እኔ እንደዛ ሆኖ አይዋጥልኝም። ለምን እንደው አላውቅም። ሜላት የሆነ ድራማ ጀምራለች፣ ስሙ ጠፋብኝ። ጀመር አድርጌው ነበረ፣ ብዙም እንትን አላለኝም፣ አላረካኝም። እንደዚሁ ሀኒቾም አላት ሌሎች ድራማዎች ላይ እናያታለን፣ ግን አልረካም። እኔ እንጃ። እዚህ ኖላዊ ላይ ያሉት ኖላዊ ክሩ ያሉት በሙሉ እንዳለው ይቀጥል ባያቆም ደስ ይለኛል ማለት ነው። ሶሪ ጆሮ እያልኩ ነው ያወራኋችሁ። ዱባለ እኔ ዱባለ አሲር እና ጆሮ ለካ አንድ ናቸው እና ይሄ ዱባለ ነው ማለት ነው። እና የእርግብ ፍቅረኛ ሆኖ የተዋወቃት ማለት ነው። ወይም ደግሞ ለሀኒቾ ሲል እሷን ምርመራ ክፍል ውስጥ ገብቶ እሷን አፍቅሮ የቀለጠው መንደር ማለት ነው። እና ብቻ በዚህ 99 እንግዲህ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቼ ለዛሬ ግን የኔ ሀሳብ ይህን ነው። ወይዘሮ ሜላት ላይ ያየው ስህተት ከቤተሰቧ ያለፈውን አልፎ አሁንም መደበቋ፣ ሁለተኛ አንዳንድ ጊዜ ምንም ያህል ብንወዳቸውም በዚህ ድራማ ላይ የተረዳሁት ምንም ያህል የቅርባችን ሰዎች ቢሆኑም ምንም ያህል የቅርብ ዘመድ ጓደኛዬ ናት ብንልም የቤታችን ሚስጥር አሳልፈን መስጠት እንደሌለብን ነው። አንዳንድ ሚስጥሮች አሉ ከቤት መውጣት የሌለባቸው፣ ኢቭን ልጆች ማወቅ የሌለባቸው ይኖራሉ። ባለትዳር መሀል ከባልና ከሚስት ውጭ ሊሆን የማይገባ ወይም ደግሞ ማወቅ የሌለባቸው ልጆች ሲኖሩ ሜላት ግን ያንን ሳይቀር አሳልፋ ለወይዘሮ ባዩሽ ነው የምትሰጠው ማለት ነው። ስለዚህ አንድ በጣም በየዋህነት አሳልፈን የምንሰጣቸው ሚስጥሮቻችን እኛኑ እንደሚጠልፉን ለእኛው መልሰው ደግሞ ፈተና እንደሚሆኑብን ጭምር ነው። እና እንግዲህ ወይዘሮ ሜላት የዋህ ስለሆነች ወይም ደግሞ በጣም ስለምትወዳት እያንዳንዱ ነገሮቿን ሁሉ ለእሷ ስለምትናገር ሲቸግራትም በቃ የሆነ ሲጨንቃትም ሩጣ እሷ ጋር ሂዳ ነው እሷን አማክራ ነው። ያ ደግሞ በቃ ደካማ ጎኗ ነው። ያለኔ መቆማችንም ብላ ባዩሽ ተማምናለች ማለት ነው። ስለዚህ ደካማ ጎኗን አይታ ልትጠቀምባት ሞከረች ማለት ነው። ስለዚህ በቻልነው መጠን ሚስጥሮቻችንን ሚስጥር አድርገን መያዝ ለራሳችን እንዳለ ደግሞ ልጆችም ሙሉ ቤተሰብ ማወቅ ያለበትን ሚስጥር ደግሞ ቤተሰባችንን ሳንደብቅ ለቤተሰብ ቅድሚያ ሰጥተን ቤተሰብ ጋር ማውራት መማከር። ቤተሰብ ጋር ስናወራው ነገሮች ይቀሉልናል። ከአንዱ አንዱ ሀሳብ የተሻለ ስለሚሆን አንድ ሰው ከሚያስበው
በጋራ የታሰበው ውጤታማ ይሆናልና የሜላት ጥፋት አሁንም ሌላ መዘዝ ይዞባት እንደማይመጣ ተስፋ አደርጋለሁኝ። ሀኒቾ ደስ የሚል የእናትነት የቤተሰብ ፍቅር እያገኘች ነው። በተጨማሪ ደግሞ አቶ ኖላዊ ትንሽ እያሳዘነኝ ነው ያለው እውነት ለመናገር እንደዛ ለፍቶ አሳድጎ ምንም ቢሆን ያው ታውቃላችሁ አሳደገን እንጂ ወለደን አይባልም። ሌላ ሰው ሲያሳድግ የሌላ ሰው ልጅ በቃ መጨረሻው የሆነው ግን እሷም እንግዲህ ከአባቴ ጋር ነው የምኖረው ብላለች። አቶ መስፍንም ደግሞ በጣም ቀናና ጨዋ ሰው ስለሆነ እንግዲህ ሀናንም በግሉ ለማናገር ሞክሯል። አቶ ኖላዊንም ቤቱ ድረስ ሂዶ አጽናንቶ በቃ አረጋግቶ እኛን አንተ አሳድጋታል ልንቀማ አንፈልግም ምናምን ብሎ አውርቶታል። ኖላዊም እንግዲህ ምርጫው የልጅቱ ነው አለ ማለት ነው። ምክንያቱም ሀኒቾ አፏ ነው እንጂ ልቧ ከራቀ ቆይቷል። ያኔ ወደ ስጋዎች አድርታል አይነት ነገር ስሜት ተሰምቶታል እና አሳዝኖኛል እውነት ለመናገር ሀና እንግዲህ ለእሷም ፈተና ነው። በእርግጥ ምን ሊሆን ይችላል የሚለውን ወደፊት የምናየው ይሆናል። ለዛሬ ግን ክፍል 99 በዚህ መልኩ ተጠናቋል። አብራችሁኝ ስለነበራችሁ ሁሌም ስለምትከታተሉኝ አብራችሁኝ ስለምትሆኑ ሁሌም ምስጋና ከልቤ ነው። ሰላምና ጤና ከሁላችን ጋር ይሁን። አመሰግናለሁ። ቸር ያቆየን።